አስቀድሞም አንድ ሰው ላከ። ማንን ላከ ብትሉኝ አሁን የተላከው መልእክተኛ ነው። ስለ ብርሃን የሚመሰክር ሊመጣ ያለውን የሚያዘጋጅ መንገድ የሚጠርግ ተላከ። ማንን ነው ዛሬ ማነሳው? መጥምቁ ዮሐንስን ነው ማነሳው። ከመጥምቁ ዮሐንስ እኔና እናንተ ብዙ የምንማረው ነገር ስላለ ማለት ነው። ቁጥር 10 በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። ይቺና ዛሬ እኔ ዋና ተነሳ ራሳቸውን ያሳዩ ያዋረዱንና ያሰደቡን ነቢያቶች አሉ። አይናችሁ ያየ እየወረዱ ያሉ ነቢያቶች አሉ። ወርድ ከራሴ ልትበልኝና በቃ እንግዲህ እኔ ሰይጣን እርር ይበል። አሜን አሜን። እኔ የተቀባሁት ሀብታም እንድትሆኑ ነው። አሜን yes አሜን። ሀብታም እንድትሆን ብሎ ቅባት የለም ወንድም አለ። አካሄድን ቶሎ ተመለስ፣ ቶሎ ተመለስ። ችግሩ ሳትገባ ተመለስ፣ ተመለስ። በእግዚአብሔር ሕዝብ ላይ ታቀልጥ። ይህ ቦታ ግን ወደሽዋል፣ አፍቅረሽዋል። የዚህ ሀገር ሕዝብም ይወድሻል፣ ያፈቅርሻል። የኢትዮጵያ ሕዝብ ያንቺ ፍቅር ይጸናበታል አውቃለሁ። ስምሽን ሳይጠራ አይውልም። ግን እናቴ ሆይ ወደ ኢየሩሳሌም ወደ እስራኤል መሄድ ግዴታዬ ነው አላት። እግዚአብሔር ይባርካቸው። አንዳንዴ እየጻፍኩኝ በጣም ስስቅ ነበር። በዚህ ግን ማርያም ደግሞ ሰላምና ረፍት ያገኘሁት ኢትዮጵያ ስለሆነ ይሄን ቦታ አለቅም አለች። ይሄ ነው ለኛ ለኢትዮጵያኖች እሺ ነው አልሄድም ማለት ነው። ለኛ ጥቅሙ ይሄ ነው። ይሄን ቦታ ግን ወደሽዋል፣ አፍቀረሽዋል። የዚህ ሀገር ሕዝብ ይወድሻል፣ ያፈቅርሻል። እንዲሁም የኢትዮጵያ ሕዝብ ያንቺ ፍቅር ይጸናበታል ነው ያላት። ፍቅርሽ ይጸናበታል። በጣም ነው ያሳቁት። እግዚአብሔር በእውነት የእናንተን አይን ይክፈት። ምን አይነት ተረት ነው? በኢየሱስ ተናገረው ነው የምነግራችሁ። እስልምና እንዲቀበሉ ትነግራቸዋላችሁ። ከዛስ ከተቀበሉ መልካም። የመጨረሻው ምርጫ ደግሞ ግደሏቸው። እንደዚህ እያለ ማረድ መግደል እኮ በሽጉጥም እኮ አይደለም፣ በሰይፍ እኮ ነው አንገት ነው። If they accept it, leave them. Khalas, they're Muslims. We go. If they refuse, then tell them to pay taxation, jizya. If they refuse, then we have to fight. And if we fight you... ስሙ የፍልሰታ ጉድ። ከዛስ ሞቶ መነሳቷ፣ እርገቷ፣ መቃብሯ ባዶ መሆኑ አልቀረባትም። ከክርስቶስ ምንም የቀረባት ነገር የለም። ኢየሱስ የሆነውን ሁሉ ሆናለች። አንብበው። ካረፈች ከጥር 21 ቀን ጀምሮ ከቅዱሳን ሐዋርያት ተለይታ በገነት በዕፀ ሕይወት ስር ለ205 ቀናት ቆይታ ስጋዋን መፍረስ መበስበስ ሳያገኘው ትንሣኤ ዘጉባኤ ሳትጠብቅ ነሐሴ ከሞት ተነስታለች። መቃብር ምን ብላ መቃብር አልተከፈተም ይላል። አንተ ልትታይ ነው ወይ ይላል እንዴ? 9 ካሜራ የገጠምኩት ማን እንዲታይ ነው? ቴሌቪዥን እየከፈልኩ ምጮው ማን እንዲታይ ነው? አያችሁ፣ የእግዚአብሔር ቃል እንደሌላቸው አያችሁ። ድምፅ እንደማይሰሙ ከሰማይ እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ኢትዮጵያውያን ኤርትራውያን ወገኖች እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ እግዚአብሔር ድምጽ የሚሰማበት ነው። ዛሬ መልእክቴ ያው ወሳኝ መልእክት ነው ያያስኩት እና እንደው እንደ መግቢያ ማለት የምፈልገው እንደ አማኝ እንደ ክርስቲያን የቤተ ክርስቲያን አካሄድ፣ ያምልኳችን፣ የስብከታችን፣ ያመለካከታችን በቃ ያካሄዳችን ጉዳይ ከዕለት ዕለት ከእግዚአብሔር ሐሳብና መስመር እየለቀቀ በጣም ትውልድንም እያሳተ እግዚአብሔርንም እያስቆጣ ነው ያለውና እንደ ቤተ ክርስቲያን ምን እያሰብን ያለነው? የእግዚአብሔር ነገር እየቀለለ ሰዎች ከእግዚአብሔር ነገር ይልቅ በዓለምኛ ነገር እየተጠመዱ የዓለምኛውን እያካበቱ የእግዚአብሔር ቤት እየቀዘቀዘ ነው ያለውና በጣም እየቀዘቀዘ ነው። አሁን ምንም ሊያነቃን አልቻለም። ሌላ ጊዜ አምልኮ ያነቃን ነበረ። አንዳንድ ነገሮች ደስ ያሰኘን ነበር። ሰው ምስክርነት ቢሰማ እግዚአብሔር እናረጋልኝ ተብሎ ቢነገር የሚደንቀው ነገር የለም፣ ሞቅ የሚለው ነገር የለም፣ መንፈሱ የሚቀሰቅስ ነገር የለም። ስለዚህ እንደ ክርስቲያን እኔና እናንተ በዚህ ዘመን ቀስ እያለ ሰይጣን ጠላት የከበረውን ነገር እየወሰደብን ይሄንን ጊዜያዊውና የምድራውን ነገር እየተካ ነው ያለውና ዛሬ በጣም የድፍረት ኃጢአት እያየን ነው ቤተክርስቲያን ውስጥ። በእነዚህም ነገሮች ላይ አንዳንድ ቪዲዮዎችን አያይዛለሁ እና ለምሳሌ ይሄ የኦሮምኛ ሰው በቋንቋ ማምለክ ምንም ችግር የለም፣ ግን ዳንስና ጭፈራ ልክ የኦሮምኛ ሰርግ ቤት የሚመስል ነገር
እንደ ሰርግ ልብስ ለብሳ እቺ እህት በቃ ምንም ቋንቋው ራሱ በጣም የተቀየረ ነው። ዳንስ ነው የሚመስለው። የፓርቲ ልብስ ነው የለበሰችው። ማሳያ ሆኗል። በቃ ማሳያ ሆኗል። ጊዜው የኛ ነው አይነት ነገር። የእግዚአብሔር ቤት የእግዚአብሔር ነው። የእግዚአብሔር ነገር ከጊዜው ጋር ከዓለምኛ አካሄድ ጋር ከዘር ጋር ከፖለቲካ ጋር ከስልጣን ጋር ምናጋምደው ነገር አይደለም። በጥራትና በንጹህና በቅድስናና በጽድቅ ነው የእግዚአብሔር ቤት የሚመራው። እና እንደ ቤተ ክርስቲያን ወዴት እየሄድን ነው ብለን ቆም ብለን ልናስብ ይገባል። በጣም እየሳተች ነው ቤተ ክርስቲያን ያለችው። ባደራረጓ ባካሄዷ በሙሉ እርኩሰት ቤተ ክርስቲያን ውስጥ ገብቷል። ትዕቢት ቤተ ክርስቲያን ውስጥ ገብቷል። ዝሙት ቤተ ክርስቲያን ውስጥ ገብቷል። የሰውኛ ነገር ቤተ ክርስቲያን ውስጥ ገብቶ ነግሷል። ፍቅር የለም። በቃ እንደምታዩት ነው። ነቢያቱም ንግግራቸው እየከበደ መጥቷል። በጣም አሳፋሪ እየሆነ መጥቷል። ስለዚህ ሁሉ ምንድነው ካላችሁኝ ከእግዚአብሔር ነገር እየራቅን በመጣን ቁጥር የእግዚአብሔር ያልሆነው ነገር እየወረሰን እየተገለጠ ነውና እንደ ክርስቲያን እንደ ቤተ ክርስቲያን ልናስብበት ይገባል አለው። በተለይ በረኛነት ቤተ ክርስቲያን እየመራችሁ መንጋውን እየመራችሁ ያላችሁ እረኞች በዚህ ነገር በጣም ተጠያቂዎች ናችሁ። የእግዚአብሔር ቤት ሲረክስ ስታዩ ኖ ማለት መቻል አለባችሁ። መቃወም መቻል አለባችሁ። ትውልዱን ወደ ቀናው መንገድ መምራት አለባችሁ። ወደ ቤተ ክርስቲያን መሸጋገር አለበት ትውልዱ ወደ እግዚአብሔር አካሄድ። ከቃሉ ርቋል፣ ከእግዚአብሔር ነገር ርቋል። ቃሉ የሚያነብ የለም። በቤተ ክርስቲያን ውስጥ በደንብ ተይዘው ወደ ክርስቶስ ወደ እውነተኛው ወንጌል የመጠማት የመራብ ነገር የለም። ከረኞች የሚያዩት የዓለምን ነገር መጨበጥ ነው። አለባበስ ሊሆን ይችላል። እኔም መኪና መንዳት አለብኝ ሊሆን ይችላል። ሌላ ነገር ነው እየተማሩ ያሉት። ስለዚህ እንደ ቤተ ክርስቲያን ወዴት እየሄድን ነው? አሁን አንድ ጓደኛዬ ከኢትዮጵያ እሁድ የት ነበር ቤተ ክርስቲያን የተካፈልሽው ስላት እድሉን አግኝቼ መካነ ኢየሱስ ሄጄ ነበር አለች። መካነ ኢየሱስ ስትሄድ ግን ያየችው በጣም ያስደነግጣል አለች። እንትኑ አምልኮ እየተካሄደ ነው፣ ስብከት እየተካሄደ ነው። ግማሹ ሰው ግን ውጭ ቆሞ ያወራች ይቻታለች ማስቲካ ያኘከ what's going on ኢትዮጵያ ውስጥ what's going on? ያ የእግዚአብሔር ክብር የት ሄደ? ያ የእግዚአብሔር ቤት ስነ ስርዓት የት ሄደ? የቀደሙት ያመለኩት እግዚአብሔር አሁንም እግዚአብሔር አይደለም ወይ? እግዚአብሔርን ማክበር ምን ነው ተውን? እግዚአብሔርን መፍራት ምን ነው ተውን? ምን ነው ስርዓት አጣን? ይሄ ደግሞ መጨረሻው ዘመን ሲደርስ ወደ ኋላ መቅረት ይሆናል። አላቃችሁ መባል ይመጣል። ስለዚህ እንጠንቀቅ። አሁን ለእግዚአብሔር ስርዓት እንገዛ፣ ለቃሉ እንገዛ። ለቤተ ክርስቲያን የቆሸሸ ነገር እንዲወጣ፣ ቤተ ክርስቲያንን ያረከሰ ነገር እንዲወጣ ሁላችንም ተባብረን የእግዚአብሔርን ቤት እናጽዳላለሁ። እኔ ነው እንደ መግቢያ የማደርገው። ራሳችንን ሳይሆን ክርስቶስን እንስበክ እናሳይ ብዬ በዚህ መግቢያ አደርጋለሁ። የዛሬ ዋናው መልእክቴ ግን ዓለም አላወቀውም ይላል። ዓለም አላወቀውም ማንን? ኢየሱስ ክርስቶስን። በዛም ጊዜም አላወቀውም፣ አሁንም አላወቀውም። በዚህ በኒውዮርኩ ከንቲባ ነግሬያቸዋለሁ፣ ሙስሊም ነውና አሁን እነሱ በዓላማ ነው እየሰሩ ያሉት ሙስሊሞች ማለት ነው። ስለዚህ የኒውዮርኩ ከንቲባ በተመረጠ ጊዜ በመስጊድ ተገኝቶ የመጀመሪያ ባርኮት አላህ አክበር ምናምን የሚሉት ነገር ሲባረክ ነበር። And then watch what is prayed with him present as he's in and seeking further office. Check this out. As the first Muslim mayor in our city's history, and this year as the first Jummah that I have attended in that new position. وأسأل الله أن يصلي على محمد وآل محمد والفرج. በጁማ ስርዓት ላይ የሚነገረው ሲተረጎም ኢማሙ ሲናገሩ የነበረው ምንድነው? በጣም የሚረብሽና የሚያስፈራ ነው። ምንድነው ካላችሁኝ በአረብኛ እስላም ያልሆኑትን በሰይፍ ግደል፣ እስላም ያልሆኑትን በሰይፍ ግደል። ባርኮት የተሰጠው ለዚህ ለሙስሊም። ስለዚህ እኔና እናንተ ከደምና ስጋ ጋር ውጊያ የለንም። በመንፈሳዊ ነገር ግን የውጊያ ዘመን ነው። አይናችን እያየ በሰይፍ ሚቀላው እየመጣብን ነው። የሚያሳዝነው ደግሞ የአላህ ትእዛዝ መሆኑ ነው። የአላህ ትእዛዝ መሆኑን የምታውቁት ደግሞ አንድ ጥፋት ከሰሩ በኋላ ግድያ ከመጣ በኋላ አላህ አክበር ይላል። ያ መለያቸው ነው። ሌላ ቪዲዮ ማያይዝላችሁ ደግሞ ምንድነው? The 11th 2001 19 hijackers cried Allahu Akbar as they murdered nearly 3,000 people in the name of Islam, flying planes into the Twin Towers. On the 7th of July 2005, 4 British Muslim suicide bombers slaughtered 52 commuters on London's tube. ይህንንም ከቁርአን ነው የሚጠቅሱት ወገኖቼ። አላህ አክበር እያለ የሚገለን ከሆነ ይሄ የሰላም አምላክ የሰላሙ ዳኛ ኢየሱስ ክርስቶስ በፍቅር ሰዎችን የሚያንበረክከው እኔና እናንተ የምናመልከው እውነተኛ አምላክ መሆኑ በዚህ ታውቃላችሁ። ይሄንን ደግሞ ትውልድ ሊያውቅ ይገባል። እንዲሁም በፈረንሳይ በየትኛውም ስፍራ ከግድያ በኋላ አላህ አክበር
ልዩነቱን አያችሁት? ከራሳቸው አንደበት እንሰማለን። የሆነ ሀገር ስትሄዱ እስልምና እንዲቀበሉ ተነግሯቸዋላችሁ አለ። አንዱ ኢማም ደግሞ የተናገረው ነው የምነግራችሁ። Go and conquer the adjacent country. What do? We do them all? No. The Prophet says the first thing you do is call them to Islam. If they accept it, leave them. Khalas, they're Muslims. We go. If they refuse, then tell them to pay taxation, jizya. If they refuse, then we have to fight. And if we fight you, then we capture you, you become our slaves, and we take your land, and you take whatever. Because you refuse, I give you two good options. ይሄ ከአላህ የተሰጠ ቁርአን ውስጥ ያለ ትእዛዝ እስልምና የማይከተሉትን አጥፋ የሚል ሃይማኖት፣ ይሄ በጣም አደገኛ ነው ወገኖች። ይሄንን ደግሞ በክርስቶስ ኢየሱስ ኃይል በወንጌሉ ቃል እናሸንፈዋለን። ኢየሱስ ያድናል። እኛ ሰይፍን በሰይፍ አይደለም። የእግዚአብሔር ኃይል ግን ሁሉ ጊዜ ያሸንፋል፣ ይገዛል። የፍቅር አምላክ ነው። እኔና እናንተ የምናመልከው ክርስቶስ ኢየሱስ የፍቅር አምላክ ነው። በፍቅሩ ይማርካል። ይህንንም በመስቀል ላይ አሳይቷል። ከዚህ የሚበልጥ ፍቅር የለም። የሰው ልጅ በሰራው ኃጢአት ባለመታዘዝ ምክንያት በክብሩ ከክብሩ ወርዶ ታውቃላችሁ፣ አካሄዱን አመጣጡን የኔና እናንተ ስር መሰረት በጨለማ በሚኖርበት በድካምና በጉስቁልና ህይወቱን ከሚገፋበት እግዚአብሔር ከምሕረቱና ከፍቅሩ ብዛት የሰው ልጆችን ከራሱ ጋር አስታረቀ። እንዴት ብትሉ በልጁ በኩል የመዳንን መንገድ አበጀ። ይሄ መሰረታዊ ዕውቀት ነው። በክርስቶስ ኢየሱስ በኩል ከአባታችን ጋር ተታረቀን። የጥሉ ግርግዳ ፈረሰ። በመሞቱ ህይወት አገኘን። የበደልና የኃጢአት እስራታችን ተበጣጠሰ። እግዚአብሔር የተባረከ ይሁን። ዮሐንስ ምዕራፍ 1 ቁጥር 6 ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይላል። ቁጥር 7 ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። መጀመሪያ ማየት ያለብን መስካሪ ሲሆን ሰው ከእግዚአብሔር መላክ አለበት። ስለ ክርስቶስ ሊመሰክር ይሄ ዮሐንስ የተላከው ከማን ነው? ከእግዚአብሔር የተላከ። ሊመሰክር የተላከው ማንን ነው? ክርስቶስን፣ ሊመጣ ያለውን ብርሃን የሆነው የዓለምን ጨለማ የሚገፈውን የሰው ልጆችን ከጨለማ ወደ ብርሃን የሚያመጣው ሊመሰክር መንገድ ሊጠርግ ነው የመጣው። ስለ ብርሃን ይመሰክር ዘንድ ለምስክር መጣ ነው። ዮሐንስ ከእግዚአብሔር የተላከ ስለ ክርስቶስ የሚመሰክር እንጂ እርሱ ክርስቶስ አልነበረም እና አዳኝም አይደለም። ከእርሱ በኋላ ሊመጣ ላለው ኢየሱስ ክርስቶስ ያምኑ ዘንድ በማን ያምኑ ዘንድ? በክርስቶስ ኢየሱስ ያምኑ ዘንድ ሊናገርና የንስሐ ጥምቀት ሊያጠምቅ ዮሐንስ ለሕዝቡ በግልጽ ይናገር ነበር። ስለማን? ሊመጣ ስላለው ክርስቶስ ማንነቱንና የመጣበትን ተልእኮ ይናገር ነበር። ምን? ዮሐንስ 3:28 ላይ እናንተ አለ እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ። 30 ቁጥር 30 ላይ ደግሞ እርሱ ሊልቅ እኔ ላንስ ያስፈልጋል አለ። አንደኛ ትምህርት ዛሬ በስሙ የተጠራ ነው። ክርስቶስን ልንሰብክ የወጣ ነው። ልናገለግል የወጣ ነው። ማሳየት ያለብን መጀመሪያ ክርስቶስን ነው። እኛ አስቀድሞ ምን የሚታይ ነገር አለንና? ምን ሰውን የሚማርክ ነገር አለን? ምንስ አዲስ ነገር አለን? ምንስ ብርቅ ነገር አለን? እኔ አሁን ኢየሱስን ልመሰክር ስወጣ ጸገነት ደገፉ ብዬ ስለራሴ መናገር ብጀምር ምን የሚነገር ነገር አለኝ? እኔ ምን አዲስ ነገር አለ እኔ ላይ? እንዴ ምንም የሚነገር ነገር የለኝም። ኢትዮጵያዊ ነኝ ብል ማት ኢትዮጵያዊ ነኝ ያለው፣ ተምሬያለሁ፣ ማስተርስ አለኝ፣ ፒኤችዲ አለኝ ብል የተማረ ሰው ዓለም ሁሉ ነው። አግብቻለሁ ብል ያገባ ብዙ ነው። ወልቻለሁ ብዙ ነው። የሚነገር አዲስ ነገር ያለው ተናግረን የማንጠግበው ያለው ስለ ክርስቶስ ኢየሱስ እናወራ ብቻ ነው። ኢየሱስ ያድናል። ከዛስ ብትሉኝ ዛሬ በእኛ ዘመን የኛ ዋና ተልኮ ስለ ክርስቶስ የመስቀሉ ሥራ መመስከር፣ ሰዎችን ማዳን፣ ማንቃት፣ ጌታ ይወድሃል ማለት፣ የሞተላቸው እንዳለ መንገር፣ እንደሚመጣ መንገር፣ እንደ ዮሐንስ በውሃ ማጥመቅ የንስሐ ጥምቀት ብቻ ሳይሆን እኛ ደግሞ የምንሰብከው ለዓለም ሁሉ ሲል የተሰቀለውን በሶስተኛው ቀን ሞትን ድል አድርጎ የተነሳውን አሁን በአባቱ ቀኝ ያለውን ተመልሶ ለፍርድ በክብር የሚመጣውን እንሰብካለን። ልክ እንደ ዮሐንስ እኛ ልናንስ፣ እሱ ግን ሊልቅ ይገባል። ጌታ ዛሬም ጌታ ነው። ያው ነው። ጌታ አይለወጥም። በዙፋኑ ላይ ያለው እሱ ብቻ ነው። ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ የተቀበልነው ትእዛዝ ሁላችን የዘመኑ ደግሞ የተቀበልነው ትእዛዝ ማቴዎስ 28 ከ19 እስከ 20 ያለው እንግዲህ ይላል
እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚል ነው። በጣም ያሳቀኝ ቪዲዮ ልንገራችሁ። በጣም የሳቁበት ቪዲዮ ነው። ያበሳጫል ግን ያስቃል። ድንግል ማርያም ደግሞ ሰላምና ዕረፍት ያገኘሁት ኢትዮጵያ ስለሆነ ይሄን ቦታ አለቅም አለች። ይሄ ነው ለኛ ለኢትዮጵያኖች እሺቱ። አልሄድም ማለቷ ለኛ ጥቅሙ ይሄ ነው። አልሄድም አለች። ዕረፍትና ሰላም ያገኘሁበት ኢትዮጵያ ስለሆነ ፍጹም አልንቀሳቀስም። መልአኩ ቅዱስ ገብርኤልም ከዛው ጫቅም ስለሌለው አቆመ፣ መናገር አቃተው። ስለዚህ ድንግል ማርያምን አሳምኖ ወደ እስራኤል የሚወስድ አንድ ሰው ያስፈልጋል። ምን አይነት ሰው? ከገብርኤል የሚበልጥ ገብርኤል አፍ ስለተዘጋ ከገብርኤል የሚበልጥ አሳማኝ ሰው ይፈልጋል። ያ ሰው ደግሞ በዛን ሰዓት የነበረው ልጇ ብቻ ነው። ከገብርኤል የሚበልጥ በዛን ሰዓት ያለው ማለት ነው ልጇ ብቻ ነው። ስለዚህ ያ ሕፃን ልጅ ነው መናገር የጀመረው። ትንቢተ ነቢያት ሊፈጽም ነው እንጂ ኢትዮጵያ ተደብቄ ልቀመጥ አይደለም አላት። አሳመናት። የተሰቀለው ቀራንዮ ነው። ስለዚህ ደሜን ማፈሰስ ገኔን ማቆርሰው ቀራንዮ ነው እንጂ ኢትዮጵያ ውስጥ አይደለምና ትንቢተ ነቢያትን ስለምፈጽም ወደዛ መሄድ ግዴታችን ነው። ይህን ቦታ ግን ወደሽዋል፣ አፍቀረሽዋል። የዚህ ሀገር ሕዝብ ይወድሻል፣ ያፈቅርሻል። እንዲሁም የኢትዮጵያ ሕዝብ ያንቺ ፍቅር ይጸናበታል ነው ያላት። ፍቅርሽ ይጸናበታል፣ ስምሽን ሳይጠራም አይውልም። ስምሽን የጠራውን ደግሞ ሲሆን አላሳይብሽም። ይሄም እውነት እንደሆነ አማኑኤል ብዬ በራሴ ነው ብሎታል። ተረት እየጋታችሁት ይሄ ሰው ይሄ ሕዝብ ስለ ክርስቶስ ኢየሱስ አዳኝነት አያውቅም። እራሳችሁ ጨለማ ትውልዱንም ጨለማ አረጋችሁት። አሁን ይሄ ምን አይነት ተረት ነው? ከየት ነው የምታመጡት እናንተ? ይህ ቦታ ግን ወደሽዋል፣ አፍቅረሽዋል። የዚህ ሀገር ሕዝብም ይወድሻል፣ ያፈቅርሻል። የኢትዮጵያ ሕዝብ ያንቺ ፍቅር ይጸናበታል አውቃለሁ። ስምሽን ሳይጠራ አይውልም። ግን እናቴ ሆይ ወደ ኢየሩሳሌም ወደ እስራኤል መሄድ ግዴታዬ ነው አላት። እግዚአብሔር ይባርካቸው። አንዳንዴ እየጻፍኩኝ በጣም ስስቅ ነበር በዚህ ነገር። በጣም ነው ያሳቁኝ። እግዚአብሔር በእውነት የእናንተን አይን ይክፈት። ምን አይነት ተረት ነው? በኢየሱስ ክርስቶስ ዋናው የኛ ጥሪ የክርስቶስ ኢየሱስ ምስክሮች ልንሆን ነው እየተጠራ ነው። ዮሐንስ ምዕራፍ 1:8 ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። በቃ ማንነታችንን በግልጽ መንገር አለብን። ስለ ክርስቶስ ስንመሰክር ክርስቶስን ወክለን በሰው ፊት ስንገኝ ሊጎላ የሚያስፈልገው ሊታይልን የሚያስፈልገው ብዙ የምንናገርለት ኢየሱስ ክርስቶስ እንጂ እኛ አይደለንም። እኛም የእግዚአብሔር ቤት አገልጋዮች ስለ ክርስቶስ እንሰብካለን እንመሰክራለን እንጂ እኛ እርሱን አይደለንም፣ ልንሆንም አንችልም። አንዳንድ አገልጋዮች ራሳቸውን ልክ እንደ አምላክ አግዝፈው የሚያዩ አሉ። በቃቸው እኔ ኢየሱስ ነኝ ሊሉ ምንም አይቀራቸው። የሚከበሩት እነሱ ናቸው። እኔ ያመጣሁት የሚሉ እነሱ ናቸው። ስለ እነሱ ነው የሚነገረው። አንዳንድ ጊዜ አገልጋዮች ረጅም ደቂቃ ወስደው ሚስቴ እንዲህ ብላ ልጄ እንዲህ ብላ በዚህ ዓመተ ምህረት አገባሁ በዚህ ዓመተ ምህረት ወለድኩ 3 ልጅ አለኝ ከዛ በዚህ ሄድኩ በዚህ ወጣ። ምን አገባን? ወንድም ዓለም ምን አገባን? ትውልድ መስማት ያለበት ስለ ክርስቶስ ነው። ሰምቶ ደግሞ የሚድነው ትምህርት የሚያገኘው ኃይል የሚያገኘው የሚማረከው ስለ ክርስቶስ ቃል የእግዚአብሔርን ቃል ሲሰማ ብቻ ነው። በአንተ ስለ ልጅ ስለ ሚስት ስለ ትዳር ስለ ምናምን ስለ ሄድክበት ሀገራት ምን አገባን? እንደዚህ የሚዘበዝቡ ሰዎች አሉ። ደቂቃውን ይዘውት ማለት ነው። ይሄ በጣም አሳፋሪና ሊታረም የሚገባ ነው እላለሁ። ራሳቸውን ልክ እንደ አምላክ የሚያዩ የሚያሰግዱ እኔ ያመጣሁት የሚሉ ብዙ ናቸው። በዚህ ዘመን ትኩረት የሚፈልጉ ትልቅ ማስታወቂያ የሚያሰሩ ስለ ራሳቸው ይሄው በሚዲያ እየቀረጹ እኔ እንዲህ ነኝ፣ እኔ እንዲያ ነኝ፣ እኔ እንዲህ ነኝ፣ እኔ እንዲያ ራሳቸውን የሚያጎሉ ማለት ነው። ዮሐንስ መጥምቁ ዋና የተላከበት ስራ ኢየሱስ ክርስቶስን ለሕዝቡ ማስተዋወቅ ሊመጣ ያለው ስለ እርሱ መመስከርና እርሱን ማጉላት ነበረ። የሚደምቀው የማይጠገበው ደስታ፣ ሰላም፣ እርካታ የሚሰጠው ስለ ኢየሱስ ክርስቶስ ማውራት ብቻ ነው። ሌላ ወሬ የለንም፣ ሌላ አጀንዳ የለንም፣ ሌላ ነገር አያምርብንም፣ አይደምቅም። ስለሱ ብቻ ይነገር እንዳልኩት። ስለዚህ ስለ ገድላቸው ይዘረዝራሉ አንዳንድ አገልጋዮች። ገድለ ከሌ ብየዋለሁ እኔ እንዲያርጌ ልክ እንደ ገድለ ማርያም ገድለ ምንትስ እንደሚጻፈው ማለት ነው። ጽፈው ስለ ራሳቸው የሚሸጡም አሉ። ስለዚህ ወንድም ዓለም ዝም ብለህ ስለ ክርስቶስ መስክር፣ ዝም ብለህ ስለ ክርስቶስ አውራ። ትውልድ እንዲድን ከክርስቶስ ጋር ፍቅር እንዲይዘው አድርጉ። እኛ መስማት የሚያስፈልገን የእግዚአብሔር ቃል እንጂ ያንተ የህይወት ታሪክ የቤተሰብ ጉዳይ አይደለም። ደሞስ ምን የተለየ ነገር አለ? ቁጥር 9 ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። ኢየሱስ ክርስቶስ የዓለም ሁሉ የሚያበራ እውነተኛ ብርሃን ነው። ወደ ዓለምም የመጣው የሰው ልጆችን የኃጢአት ቀንበር ሊሰብር በዲያብሎስ እስራት ያሉትን ሁሉ ነፃ ሊያወጣ ነው። አለቀ በቃ። ተልኮ ይሄ ነው።
ስለኔና ስለናንተ ነፍሱን መስዋዕት አድርጎ ይሰጥ። ኢየሱስ ክርስቶስ ስሙ ይባረክ። ሃሌሉያ! ጌታ ይባረክ። ስለኔ ሞቶልኛል። በእርሱ የሚያምን ሁሉ በጨለማ እንዳይኖር እርሱ ራሱ ብርሃን ሆኖ ወደ ዓለም መጣ። ከዚህ ውጪ በጭንቅ ላለው ትውልድ፣ ከዚህ ውጪ ለሚቅበዘበዘው ትውልድ ተስፋና መፍትሄ የለም። ወንድም ዓለም ስለ ራስህ ብታወራ ምንም ለውጥ አታመጣም። የማንንም ችግር አትፈቱም። ስለ ክርስቶስ ስታወሩ ግን ሰው ይፈወሳል። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። ዮሐንስ ግን ሰው ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ማን? ዮሐንስ። አሁን ሰሞኑን በኦርቶዶክስ ቤት 1 ሳምንት አልፏል። 1 ሳምንት ደግሞ ፍልሰታ ጾም በሚቀጥለው ቅዳሜና እሑድ ደግሞ ይፈታል። በጣም የሚገርመው ነገር የጾሙ ችግር የለውም፣ ግን የጾሙ ምክንያት ጆሮን ጭው ያደርጋል። እኔ በልጅነቴ ፍልሰታ ጾሜ ነበረ፣ ግን እኔ ምን እንደሆነ አላውቅም። እርገቷ፣ ሞታ፣ ተነስታ ኧረ እባካችሁ ከኢየሱስ ክርስቶስ ታምራት ከሰራው ነገር ለማርያም የቀረባት የለም። ለካ ፍልሰታ ማለት ማርያም ሞታ ተነስታ አድርጋለች። እናቴ እንኳን በሕይወት እያለች እናቴ ማርያም ሞታ አድርጋለች እንዴ ስላት ኧረ ልጄ እኔ እነን አላውቅም ያለች። በቆፈሩት ሰዓት አላገኙትም አይደል? መቃብሩን? አዎ ባዶ ሆኖ አገኙት ነው የሚለው። ባዶ ሆኖ አገኙት። ኦኬ። የቀበሯት ግን መቼ ነበረ? ነሐሴ 14 ቀን አይደል? ነሐሴ 14 ከዛ በ16 መነሳቷ። አዎ እንደዛ ነው። ማርያም የሞተችው በምድር ነው አይደል? አዎ የሞተችው በምድር ነው። በጌቴሴማኒ ነው የሚለው። በምድር ነው። እሺ ቴንክ ዩ። በምድር የሞተችው ሞታ ሳትቀበር ነው አይደል ወደ ሰማይ ወደ ገነት የተነጠቀችው? አንብበው። ካረፈች ከጥር 21 ቀን ጀምሮ ከቅዱሳን ሐዋርያት ተለይታ በገነት በዕፀ ሕይወት ስር ለ205 ቀናት ቆይታ ስጋዋን መፍረስ መበስበስ ሳያገኘው ትንሣኤ ዘጉባኤ ሳትጠብቅ ነሐሴ ተነስታለች። መቃብር ምን ብላ? መቃብር አልተከፈተም ይላል። ካረገች በኋላ ደግሞ በእግዚአብሔር ቀኝ መቀመጧን አናቅም። እንግዲህ አሁን የት ነው ያለችው? ከዛ ደግሞ ተመልሳ ትመጣለች ከልጇ ጋር በክብር። በክርስቶስ ላይ ያሳመፀ እምነት ማለት ኦርቶዶክስ አመጽ ነው። ይሄ ወንድማችን ኤርሚያስ አበበ ጌታ ይባርክ። ቪዲዮ አያይዛለሁ የኦርቶዶክሳዊውን መልስ። ኦርቶዶክስ ከየት አምጥታ ነው ማርያም ከሞት ተነስታ አድርጋለች ብላ ይህንን ፍልሰታ የምታከብረው እያለ ይጠይቃል። ዛሬኛ የክርስቶስን መምጣት ቀኑ መቅረቡን እንመሰክራለን። ማንም ወደ ኋላ እንዳይቀር ከእንቅልፍ የምንነቃበት ጊዜ የመዳን ቀን ዛሬ መሆኑን እንናገራለን። ትውልድን እናነቃለን። የመዳኛው መንገድ ኢየሱስ ክርስቶስ ብቻ መሆኑን እንመሰክራለን። የተጻፈልንን የተደረገልንን ምስክር ነን እንጂ እኛ ጠበቃ አይደለንም። አንድ ወንድሜ ሲናገር የሰማሁት እኛ የክርስቶስ ምስክሮች እንጂ ጠበቃዎች አይደለንም። ልንከራከርለት ጠበቃ አልቆምንም። ምስክርና ጠበቃ በጣም ይለያያል። ምስክር ማለት እኮ ሳትጨምር ሳትቀንስ ያየኸውን፣ የሰማኸውን፣ ያነበብከውን የሆነልህን ትናገራለህ። ምን ጭንቅ አለው ምስክር መሆን? እውነተኛ ምስክር ከሆንክ። ጠበቃ ግን ማጥናት አለብህ፣ መማር አለብህ። በዛ መስቀለኛ ጥያቄ በዚህ ጋር በዚህ በዛ ጋር በዚህ አንዳንዴ መጨመር አንዳንዴ መዋሸት። አሎ እኔ ምስክር ነኝ፣ ጠበቃ አይደለሁም ለክርስቶስ። ክርስቶስ የኛን ጥብቅና አይፈልግም። እሱ ግን ለኛ ጠበቃ ነው፣ ለህይወታችን ዋስትና። ሃሌሉያ! የህይወቴ ዋስትና ጠበቃዬ፣ ተጠሪዬ፣ ውጊያዬን የሚዋጋ ተከራካሪ ኢየሱስ ክርስቶስ መካከለኛው። ክብር ለሱ ይሁንለት። ስለዚህ ልክ በእኛም ዘመን የሚያሳዝነው ነገር ዓለሙና በእርሱ ያለው ሁሉ የፈጠረ አምላክ ያለ የነበረና የሚኖር እሱ ሆኖ ሳለ በእኔና በእናንተም ዘመን ዓለም አላወቀውም። አይገርማችሁም? በዮሐንስ ዘመን ብቻ እንዳይመስላችሁ፣ በእኔና በእናንተም ዘመን ዓለም አላወቀውም። ስላላወቁት ነው የሚቃወሙን፣ የሚያሳድዱን፣ ስሙን ሲሰሙ የሚያማቸው። አላወቁትም። ስለዚህ በመጥምቁ ጊዜም አላወቀውም፣ አሁንም ዓለም አታውቀውም። ዓለም በጨለማው ገዢ የምትመራ መሆኗን የምታውቁት በዚህ ጊዜ ነው። ዓለም የምትመራው በዲያብሎስ ነው። ዲያብሎስ ደግሞ የክርስቶስ ኢየሱስ ብርሃን ወደ ዓለም እንዲመጣ ትውልድ ክርስቶስን እንዲያውቅና ነፃ እንዲወጣ አይፈልግም። ስለዚህ በዓለም ያሉት አያውቁትም፣ በክርስቶስ ያሉት ግን ያውቁታል። እኔና እናንተ በብርሃን ነንና የብርሃን ልጆች ነንና በክርስቶስ ኢየሱስ አምነን እንድነናልና እናውቀዋለን ጌታችንን።
እናቀዋለን እረኛችንን፣ እናቀዋለን መሪያችንን፣ እናቀዋለን አስተማሪያችንን፣ እናቀዋለን ጠረኑን ኢየሱስን። ክብር ለእግዚአብሔር ይሁን። ከዛስ በእኛ ዘመንም ዓለም ክርስቶስ ኢየሱስን አታውቀውም፣ አትቀበለውም። አንደኛ ቆሮንቶስ 2:8 ላይ ከዚህ ዓለም ገዦች አንዱ እንኳን ይህንን ጥበብ አላወቀውም፣ አውቀውስ ቢሆኑ የክብር ጌታ ባልሰቀሉት ነበር። አሁንም በእኛ ዘመን አላወቁትም። የክርስቶስ ኢየሱስን አዳኝነት፣ የክርስቶስ ኢየሱስን ፍቅር፣ የክርስቶስ ኢየሱስን ያደረገው መስዋዕት አውቀውት ቢሆን በተቀበሉት ነበር። ስላላወቁት ይገፉታል፣ ስላላወቁት ይቃወሙናል። ተጋርዶባቸው እኮ የዚህ ዓለም ገዢ አጨልሞባቸው ነው፣ ወደው እንዳይመስላችሁ። ቁጥር 11 የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። አይገርማችሁ? ዛሬም በእኛ ዘመን እንደምናየው የገዛ ወገኖቹ አይሁዳውያን ብዙዎቹ ክርስቶስ ኢየሱስን እንደ መሲህ አልተቀበሉትም። እስራኤላውያን አሁን አይሁዳውያን ክርስቶስ ኢየሱስን መሲህ ነው ብለው አያምኑ፣ አይቀበሉም። በእኔም ደግሞ በአገሬ ኦርቶዶክሳውያን ኢየሱስ ክርስቶስን የሚሰብኩትን አይቀበሉም። እና ከተቀበላችሁና ካመናችሁት እኔ ወጥቼ ኢየሱስ ጌታ ነው ብል ለምን ትቆጣላችሁ? አዳኙ መንገዱ እሱ ብቻ ነው፣ ይሞታልን እሱ ብቻ ነው፣ ዳግም የሚመጣው እሱ ብቻ ነው ሲባል ለምን ትታሳድዱናላችሁ? አልተቀበላችሁትም። ብትቀበሉትማ አይደለም መንገድ ላይ እኛ ምን ሰብከውን አይደለም እናንተ ራሳችሁ ወንጌል ይዛችሁ ትወጡ ነበር። ትውልድ በጨለማ ባልተነዳ ነበር። ኢየሱስ ያድናል። እንዳልኳችሁ በእኛም ሀገር እናውቀዋለን ጌታችን ነው የሚሉት አልተቀበሉትም። ያሳድዱታል፣ ይቃወሙታል። ሉቃስ 19:14 ላይ የሀገሩ ሰዎች ግን ይጠሉት ነበርና ይህ በላያችን ሊነግስ አንወድም ብለው በኋላው መልእክተኞችን ላኩ። አንዳንዴ እኮ እናንተ ከሚያውቅ ሰው ጋር አትሰደድ ይላል። የሀገሬ ሰው እኮ ተረት እኔ ደስ ይለኛል። ነቢይ በሀገሩ አይከበርም ብሏል ጌታ ኢየሱስ ክርስቶስ። ዋናው ጠላት፣ ዋናው የሚያሳድዳችሁ የሚንቃችሁ አጠገባችሁ ያለው ሰው የሚያውቃችሁ ከናንተ እግዚአብሔር እናንተ ላይ ያስቀመጠውን የማይጠቀሙ እንዲጠቀሙም የማይፈልጉ በንቀት አይን የሚያዩዋችሁ እቺማ የሚሏችሁ የጠራቢው ልጅ አልነበረም እንዴ? ወንድሞቹ እና ያዕቆብ እና ይሁዳ አልነበሩም እንዴ? እናቱ እህቱ እንደዚህ አልነበረች እንዴ? አያችሁ? የሚያውቋችሁ አጠገባችሁ ያሉት የእናንተን እግዚአብሔር እናንተ ላይ ያስቀመጠውን ክብር መቀበልም አይፈልጉም፣ ተጠቃሚም አይሆኑም እኮ ባለማመናቸው ታምራት ማድረግ አልቻለም። ወንድም አለ እኔን ስትነቅፍ፣ እኔ ላይ ጣትን ስትጠቁም፣ እቺማ ያቺማ ስትይ እግዚአብሔር በእኔ በኩል አልፎ ለአንቺ ሊሰራ የነበረውን ከለከልሽ፣ አመለጠሽ። አይገርምሽም? ዋናው ተቃዋሚ አጠገባችሁ ያሉት ናቸው የሚያውቋችሁ። ያውም የተከተላችሁት እኮ እነርሱ ከተከተሉት የበለጠ መሆኑን ያውቃሉ፣ በደንብ ያውቃሉ። እናንተ ላይ እግዚአብሔር እየሰራ እንዳለ በደንብ ያውቃሉ። ያሳደዱት፣ የወገሩት፣ የሰቀሉት የገዛ ወገኖቹ ናቸው። አይገርምም? ጌታ ኢየሱስ ክርስቶስን እኛም ወንጌል ስንሰብክ በሰው ሀገር እንኳን ዋና ተቃዋሚ ማን ነው ካላችሁ ኢትዮጵያውያን ኦርቶዶክስ። አንድ ወጣት ደግሞ ቪዲዮ ማያይዘው ባለማወቅ ሱስ ለማቆም ብዙ ታገል ነበረ። በዚህ ወቅት እንግዲህ ብዙ ወጣቶች በሱስ ተጠምደዋል። አሜሪካ ቢሆን ኢትዮጵያ፣ በጭስ፣ በሲጋራ፣ በአሺሽ፣ በደራቅ። ስለዚህ ለእናንተ የትልቅ ትምህርት ይሆናል። ባለማወቅ ሱስ ለማቆም ስታገል ነበርና አሁን መፍትሄውን አግኝቻለሁ። ብዙ ነገሬን ካጣው በኋላ ውበቴን ካጣው በኋላ ውበቴን አያችሁ እንዴ አልነበረም። ሱስ ውበቴን በልቶታል፣ ገንዘቤን በልቶታል፣ ጊዜን በልቶታል። ይሁት ከላይ ያለውን ብቻ ከላይ የሚታየውን ጥፍሬን አያችሁ። ሱስ ነው እንደዚህ ያደረገኝ፣ ጋንጃና አሺሽ። እና ሁላችሁም ሱስ ውስጥ ያላችሁ እና እናንተ ብዙ ነገራችሁ ሉስ ሳታደርጉ ማለት ነው የምታቆሙበትን መፍትሄ ነው የምነግራችሁ። እኔ ተሸውጄ ብዙ መንገድ ሄጃለሁ፣ ብዙ ርቅ ያለውና ብዙ ለፍቻለሁ በራሴ ለማቆም ስታገል ማለት ነው። እና መፍትሄ የሆነኝን እንዳቆም የረዳኝን ነገር ነው ዛሬ የምነግራችሁ። እሱም እግዚአብሔር ነውና ሱስ እየተጠቀምኩ ቢሆን ወደ እግዚአብሔር ተጠጋው አውጣኝ ለው ነበር። ስለዚህ ኢየሱስ ለኃጢአተኞች እንጂ ለጻድቅ አልመጣም። ወደ ኢየሱስ ኑ እያላችሁ ነው። ልጅ ትልቅ ትምህርት ነው። እናንተ በሱስ ውስጥ ያላችሁ ወጣቶች ይሄንን ቪዲዮ እዩት ፕሊዝ። ስለዚህ ክርስቶስን መቀበልም ሆነ መቃወም የምርጫ ጉዳይ ነው። ሰው ተገዶ ክርስቶስን ተቀበል አይባልም። ወደውና ፈቅደው ለተቀበሉት ሁሉ ግን
ቃሉ እንደዚህ ይላል። ምን ይላል ብትሉኝ ቁጥር 12 ላይ ዮሐንስ ምዕራፍ 1 ለተቀበሉት ሁሉ ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የእግዚአብሔር ልጅ የመሆን ስልጣን የሚገኘው ክርስቶስ ኢየሱስን አምኖ በመቀበል ብቻ ነው። ሳይቀበሉትና ሳያምኑት የእግዚአብሔር ልጅ ነኝ ማለት አይቻልም። ማንኝ እኔ ካልከኝ ፍጡርና ልጅ ይለያያል። የልጅነት ስልጣን የሚገኘው ክርስቶስ ኢየሱስን በመቀበል ነው። ፍጡር መሆንና ልጅ መሆን ይለያያል። ፍጡር መሆን ልጅ መሆን ፍጡር ከመሆን ይበልጣል። የፈጠራቸውንም ያኖራል ጌታ ፈጥሯል፣ ሁሉንም ያኖራል። ልጅነት ግን ከሁሉ ይበልጣል። የእግዚአብሔር ፍጥረት ሁሉ ልጅ አይደለም። ይህን ልብ በሉልኝ። የእግዚአብሔር ፍጥረት ሁሉ ልጅ አይደለም። ልጅነት የሚገኘው በክርስቶስ ኢየሱስ አምኖ ክርስቶስ ኢየሱስ በመቀበል ብቻ ነው። እና ልጅ መሆን ደግሞ ወራሽነት ነው። እንዴ እኔ አባ እየለዋለሁ፣ የልጅነት ስልጣን ተሰጥቶኛል። አባ ምልበት መንፈስን ተቀብያለሁ። ገላትያ 3:26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። ኢየሱስ ጌታ። ስለዚህ ዮሐንስ መጥምቁ ክርስቶስን አጉልቶ እንደሰበከ በእኛም ዘመን ልናጎላ የሚገባው ማን አንተ ሲባል ኖ እኔ ክርስቶስ አይደለሁ የጫማውን ጠፍር ልፈታ ማይገባኝ አለ። ዛሬ እኮ እኛ እኩል ያጫውተናል። እኮ ያጫውታቸዋል። እንደውም ከኢየሱስ በላይ አጃቢያቸው ብዛቱ። እንደውም አንድ ቪዲዮ ላስቀድም በዚህ የተነሳ አንብቱልኝ። ዋናው ደግሞ ነብይ ሄኖክ ግርማ አይኔ እያየ እየወረደ ነው እሱ ሰውዬ። ስሙ ምን እንዳለ ራሳቸው የሚያሳዩ ነቢያት አላልኳችሁ? የአበሻ ወሬና ስብከት አትስሙ አለ። አበሻ ወሬ ወይ የአበሻ ስብከት ልበለው አትስማ። እኔ አትበል። አንተ ማነህ? አንተ ልትታይ ነው ወይ ይሏል። አዎ ልታይ ነው። ለምሳሌ እኔ ዛሬ እንዲህ ወርቅ አዘቦቅ ለብሼ የመጣው አያችሁ፣ የታየው ክርስቶስ ነው፣ መጥምቀ ዮሐንስ አይደለም። ዛሬም እኛ ልንታይ አይደለም እዛ መድረክ ላይ የወጣኸው ክርስቶስ ኢየሱስን ልታሳይ ነው። አረ እግዚአብሔር ምን ይላል? ነብይ መልእክት አምጣ ከሰማይ። ሌላውን ደግሞ አስነሳ። እንዴት ይከብዳል አንተ። አረ በኢየሱስ ከዛስ አንዷን አስነሳትና ለስራ ልጸልይ ብሎኝ ነው ጌታ፣ ለስራ ጸልይ ብሎኝ ነው ጌታ አላት። ስራ ጸልይ ብሎኝ ነው ጌታ። አሜን አሜን። ምን እየሰራሽ? ተቀጥሬ ነው የምሰራው፣ ግን የራሴን ነው የምፈልገው አይደል? ባለፈው እዛ ጋር ባርከኸኝ ሰማይ ተከፈተ። ባሌ በረከት በበረከት ቤቴ በቃ አሁን ደግሞ እየበለጠ ማለት ነው መጣ። ሰማይ የሚከፈተው በምድራዊ ነገር ሆነ። መንጋው እኮ ሰማይና ምድሩን መለየት ራሱ አያውቅም። ሰማይ ነው የተከፈተው ወይስ የምድር ነገር ነው በረከት የመጣው? አያውቁም እኮ። ሰማይ ተከፈተ። ከዛስ የእግዚአብሔር የሰማያዊ በረከት አለ፣ የምድር በረከት አለ። ሰማይ ግን ከተከፈተ ክርስቶስን ታይዋለሽ የታለ ሰማያዊ ጥበብ ይለቀቃል። በምድር የሌለ በገንዘብ ማትገዢው ማትለኪው ነገር ሰማይ ተለቀቀ ብለሽ የተናገርሽው ባሌ ስራ አገኘ፣ ቤቴ በበረከት ሞላ፣ ደሞዝ ተጨመረለት። ሰዋት ይሄ ሰማይ ተከፍቶ የሚመጣ አይደለም። ይሄ የሰማያዊ ሀብት አይደለም፣ የሰማያዊ በረከትም አይደለም። አሁን ደግሞ የበለጠ መጣ። ከዛስ ጭብጨባ ጫጫጫጫ። ስለዚህ ወገኖቼ ዛሬ ዋናው መልእክቴ ምንድነው ካላችሁኝ፣ ወንጌል ስንሰብክ ክርስቶስን እናሳይ ነው። እንደ መጥምቁ ዮሐንስ ራሳችንን አንስበክ። ራሳችሁ የምትሰብኩ እረኞች ኢየሱስ ክርስቶስን ስበኩ። አሁን ትውልድ ከኢየሱስ ክርስቶስ በጣም እየተለያየ ነው። ማነ ሲባል ፓስተር ከሌጋ ነኝ፣ ነብይ ከሌጋ ነኝ ነው የሚለው። አንተን ሲያይ ውሎ ነው የሚሄደው። ስለዚህ የትውልድ ክርስቶስን አያውቅም፣ መጽሐፍ ቅዱስ አያነብም። የእግዚአብሔር ነገር ቀሎ እናንተን ለመምሰል ነው እየተሯሯጠ ያለው። እኛ ግን የተጠራ ነው ክርስቶስ ኢየሱስን ልንመሰክርም የተጠራ ነው እሱን ነው። ሕያው ምስክሮች ነንና ፕሊዝ። የኦርቶዶክስ ተረት ደግሞ ያብቃላል። ይሄ የማርያም የሰራችው ድራማ ታሪክ በጣም አሳፋሪና እግዚአብሔርንም የሚያስቆጣ ነው። የልጁንም ክብር የሚነካ ነው። እኔ ግን ለእናንተ ያለኝ ጥያቄ፣ እሺ ማርያም ሞተች ተነሳች፣ ፎር ዋት ሪዝን? ለምን ትሞታለች? ለምን ሞታ ለምን ትነሳለች? ጌታ ኢየሱስ ክርስቶስ ሞቶ የተነሳው በትንሣኤው ጉልበት በእግዚአብሔር ፈቃድ እኔና እናንተን ከኃጢአት ከበደል ነፃ ሊያወጣን። የማርያም ሞቶ መነሳት ለትውልድ ጥቅሙ ምንድን ነው? ከልጇ መፎካከር ካልሆነ በስተቀር
ይህንን ደግሞ ማርያም ራሷ አትደግፍምም፣ አታውቀውምም፣ አትቀበልም። የጌታ ኢየሱስ ክርስቶስ እናት ማርያም ጨዋ እናት ነች፣ ብጽዕት ቅድስት የተባለች። እናንተ ናችሁ ላያችሁ ላይ ለጥፋችሁ ጣዖት ያረጋችኋት። በጌታ በኢየሱስ ስም ተረታችሁ እናፈርሳለን። በኢየሱስ ስም ተረታችሁ እናፈርሳለን። በጌታ በኢየሱስ ስም የጨለማ ሥራ እናፈርሳለን። ጌታ ኢየሱስ ይመጣል በክብር። ለዛሬ ያለኝ መልእክቴ ነው። እባካችሁ መልእክቴን ሼር እና ሰብስክራይብ አድርጉልኝ፣ ለብዙዎች ይድረስ። ደግሞ አገልግሎቴን እየደገፋችሁ ያላችሁ ጌታ ይባርካችሁ ማለት ፈልጋለሁ። እንገናኛለን። ጌታ ይባርካችሁ። ሁላችሁም ተባረኩ። ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።